ሰላም ጤና ይስጥልን ውድ ተማሪዎቻችን እንዴት አላችሁልን? እንዴት ተሰነበታችሁ? እኔ ሚኪያስ ነኝ የ10ኛ ክፍል ኬሚስትሪ መምህራችሁ ከሉሲ ብሪጅ አካዳሚ። ዛሬ ደግሞ ዲስከስ የምናደርገው በዩኒቱ ባለፈው ዩኒቱ እንደጀመርን ታስታውሳላችሁ። በዩኒቱ 2.1 ላይ ሄትሮጂኒየስ ኤንድ ሆሞጂኒየስ ሚክስቸርን ዲስከስ የምናደርግ ይሆናል። ሄትሮጂኒየስ ከሆሞጂኒየስ ምንድነው ዲፍረንሱ የሚለውን በሰፊ የምናወራ ይሆናል። የሶሉሽን ታይፖች ናቸው፣ ለምንድነው ክላሲፋይድ ያደረግናቸው የሚለውንም ዲስከስ የምናደርግ ይሆናል። ሜጀር ክላሲፋይድ ለማድረግ የጠቀመን ነገር ምንድነው የሚለውንም በዚሁ ቪዲዮ ላይ የምናይ ይሆናል። ወደ ዲስከሽናችን ንግባ። ኦኬ homogeneous and heterogeneous mixture it is the types of the mixture ናቸው። ሁለት ታይፕ ኦፍ ሚክስቸሮች ናቸው። አንደኛው homogeneous ነው፣ ሁለተኛው heterogeneous ነው። መጀመሪያው ምን ማለት ነው ሚክስቸር የሚለውን ዲፋይን በማድረግ እንጀምር። ሚክስቸር are the combination of a substance ምንድነው ኮምቢኔሽን? ማነው ኮምባይን የሚያደርገው? ሰብስታንስ። ምን አይነት ሰብስታንሶች ብንባል that retain their individual property and can be separated physically. ሚክስቸር በቀላሉ ምንድነው ኮምቢኔሽን ነው። ምን ውህደት ነው? የምን ውህደት? የሰብስታንሶች። ምን አይነት ሰብስታንሶች ከተባላችሁ ምን አይነት ሰብስታንሶች ናቸው? ኢንዲቪጁዋል የሆነ ፕሮፐርቲ የራሳቸው መለያ የሆነ ባህሪ ያላቸው። ሲቀጥልስ ከሰፓሬት ስናረጋቸው ወይም ለመለያየት ስንፈልግ ፊዚካሊ ኬሚካል ሜተድ ሳንጠቀም ፊዚካሊ ልንለያያቸው የምንችላቸው ማንኛውም ውህደቶች ምን እንላለን? ሚክስቸር እንላለን ማለት ነው። ስለዚህ ሚክስቸር ምንድነው? ውህደት ነው። it's a combination of a substance ሰብስታንሶች ውህደት ነው። ያ ውህደት የሚዋሃዱት ኢንዲቪጁዋል ፕሮፐርቲ የራሳቸውን የቻሉ ፕሮፐርቲ ያላቸው ሰብስታንሶች ናቸው። ሰፓሬት ስናረጋቸው ደግሞ ፊዚካሊ ዊዛውት ኤኒ ኬሚካል ፕሮሲጀር ሳንጠቀም ፊዚካሊ ሰፓሬት የምናረጋቸው እነዚህ አይነት ሜቶዶች ምን ይባላሉ? ወይም ኮምቢኔሽኖች ወይም ውህደቶች ሚክስቸር ብለን እንጠራቸዋለን። ሚክስቸር ቤዚካሊ ክላሲፋይድ ኢንቱ በሁለት ይከፈላል። የመጀመሪያው ሆሞጂኒየስ ሚክስቸር ነው፣ ሆሞጂኒየስ ሚክስቸር ይባላል። ሁለተኛው ደግሞ ሄትሮጂኒየስ ሚክስቸር። ከስሙ እንደምንረዳው ሆሞ የሚለው ምልክት ወርድ ምን ያመለክተናል? ወይም ምን እንትን ያደርገናል? ሆሞ ማለት the same ማለት ነው፣ ተመሳሳይ ማለት ነው። ሄትሮ ሲባልስ የተለያየ ማለት ነው። ስለዚህ ሆሞጂኒየስ ማለት ተመሳሳይ የሆነ ከሚለው ሐሳብ የመጣ ነው ማለት ከወርዱ ስንነሳ። ስለዚህ ሆሞጂኒየስ ሚክስቸር ማለት have uniform combination with no visible boundary። እነዛ ነገሮች ሁለቱ የተዋሃዱት ነገር ከተዋሃዱ በኋላ አንድ ከሆነ በኋላ የሚታይ ቪዚብል የሆነ ባውንደሪ ከሌላቸው ሙሉ ለሙሉ ከተዋሃዱ ወይም ሙሉ ለሙሉ ውህደታቸውን ከጨረሱ ምን እንላቸዋለን? ሆሞጂኒየስ ሚክስቸር እንላቸዋለን። እነዚህ ሆሞጂኒየስ ሚክስቸር ላይ ምንም አይነት ፊዚካል ባውንደሪ አናይም። ለምሳሌ ኦይልና ውሃና ዘይትን ስናደባልቅ ምን ይሆናል? ውሃው ከስር ይሆንና ዘይቱ ከላይ ይሆናል። ቪዚብል የሆነ ባውንደሪ ያላቸው ኦይሉ ከየት እንደሚጀምር ውሃው ደግሞ ከየቱ ጀምሮ እስከየቱ እንዳለ ፊዚካል የሆነ ቪዚብል ባውንደሪ አላቸው። ሆሞጂኒየስ ሚክስቸር ላይ ግን እንደዛ አይነት ቪዚብል የሆነ ባውንደሪ የለም። በአይናችን ስናይ አንደኛው ይሄኛው እዚህ ጋር ነው ይሄኛው እዚህ ጋር ነው ብለን መለየት እስካንችል ድረስ አንድ አይነት ወይም የሚዋሃዱ ከሆነ እንደዚህ አይነት ውህዶች ምን እንላለን? ሆሞጂኒየስ ሚክስቸር እንላለን። ኦኬ ሰች ሚክስቸር ለምሳሌ ስኳርን በውሃ ስናሟሟው መጀመሪያ ስኳሩ ከስር ተቀምጦ እናየዋለና ውሃው ከላይ አለ። ከዛም በኋላ ሚክስ ካረግነው ካዋሃደው በኋላ መጨረሻ ላይ ስኳሩ እዚህ ጋር ነው ውሃው እዚህ ጋር ነው አንልም አይደለ? ምንድነው የምናገኘው? ውህደት ነው። የስኳርና የውሃውን ውህደት ነው የምናገኘው። እንደዚህ አይነት ውህደት ምን እንላለን? homogeneous mixture እንላለን። when we see heterogeneous mixture ደግሞ containing visible distinct parts or phases ምን ይታያል? ዲስቲንክት የሆነ የቱ ጋር ዋል ቅድም እንዳየነው ኦይል እና ዋተርን ብናይ የቱ ጋር ኦይል እንዳለ ኬትስኬት ያለው ኦይል እንደሆነ ኬትስኬት ያለው ደግሞ ውሃ እንደሆነ ቪዚብሊ ማየት እንችላለን ማለት ነው። እንደዚህ አይነት ሶሉሽኖች ወይም ሚክስቸሮች ምን እንላለን? ሄትሮጂኒየስ ሚክስቸር እንላለን ማለት። ሳንድም ከወተር ጋር ቢሆን ሳንድን ጨምረን ወይም ውሃ ጨምረን ውሃው ላይ ሳንድ ብንጨምር
ሳንዱ ከስር ዘግጦ እናየዋለና ለብቻ ተለይቶ። ስለዚህ እንደዚህ አይነት ምን እንላለን? ሄትሮጂኒየስ ሚክስቸር እንለዋለን። ኦኬ ኤግዛምፕል፣ እስኪ በኤግዛምፕል ሳንድ አለ። ሳንዱ ከምን ጋር ነው? ከወተር ጋር ሲሆን ሳንዱ ከስር እንደምታዩት ከስር ዘግጦ ይገኛል። ስለዚህ ኦኬ ቪዚብል የሆነ ምን አለ? መለያ አለን ማለት ነው። የሚታይ ነገር ባውንደሪ ያላቸው ኦኬ ከዚህ እስከዚህ ምንድነው ያለው? ሳንድ ነው። ከሱ በላይ ውሃ ነው ያለው ብለን ቪዚብል የሆነ ባውንደሪ ያላቸው ማለት ነው። ሹገር ግን ከውሃ ጋር ሲዋሃድ ከተዋሃደ በኋላ ሹገሩ እዚህ ጋር ነው ውሃው እዚህ ጋር ነው ማለት አንችልም። ይሄ እንደዚህ አይነት ሚክስቸር ምን እንላለን? ሆሞጂኒየስ ሚክስቸር ይባላል ማለት ነው። ኦኬ ሌላው ደግሞ ሰስፔንሽን፣ ሶሉሽን ኤንድ ኮላይድስ የሚባሉትን ነገር ምንድነው የሚያለያያቸውና ምንድነው የሚያመሳስላቸው የሚለውን እንግዲህ የመጀመሪያው ሰስፔንሽን ምንድነው? ሰስፔንሽን ኢዝ the heterogeneous mixture ምንድነው? ከሚክስቸሮች ውስጥ ምን ውስጥ ነው የሚካተተው? ሄትሮጂኒየስ ውስጥ ነው የሚካተተው። where the solid particles are dispersed but not dissolved ምን ያደርጋል? dispersed ይሆናል ግን ምን አያደርግም? ዲዞልቭ አያደርግም። ምን አያደርግም? ዲዞልቭ አያደርግም። ለምሳሌ መዲዋ ቆሻሻዋ ብናይ ምንድነው የሚሆነው? ቆሻሻውም ውሃውም ዲስፐርስድ ሆኖ እናገኘዋለን። ግን ምን ያደርጋል? ውሃውና ቆሻሻው ሚክስ ያደርጉማ ወይም አይዋሃዱማ ውህደት ሳይፈጥሩ ግን ምን ይሆናሉ? ዲስፐርስድ ሆኖ የሚገኝ ከሆነ ምን እንለዋለን? እንደዚህ አይነት ሶሉሽን ምን እንላለን? ሰስፔንሽን እንላለን። እንደዚህ አይነት ሶሉሽን ምን እንላለን? ሰስፔንሽን። አንደኛው ኤግዛምፕል እንዳልኩ መዲ ውሃ ወይም ቆሻሻ ብዙ ነገር የገባበት ቆሻሻ ውሃ ለዚህኛው መገለጫ ነው። ሄትሮጂኒየስ ነው። ምክንያቱም ምን ይሆናል? ሄትሮጂኒየስ መሆኑ ማሳያ ምንድነው? ዲስፐርስድ ሆኖ መገኘታቸው አይደለ? ሆሞጂኒየስ ሚክስቸር ላይ ምን ብለናል? there is no አይደለ? ይሄን ብለን መለየት አንችልም። ውሃና ሹገር ለምሳሌ ከተከማማ በኋላ ከተዋሃዱ በኋላ ሹገሩ እዚህ ጋር ነው ውሃው ደግሞ እዚህ ጋር ነው ማለት አንችልም። እዚህ ጋር ግን ዲስፐርስድ ሆኖ ይታያሉ ማለት ነው። ስለዚህ እንደዚህ አይነት ምን ይባላል? ሰስፔንሽን ይባላል። ሶሉሽን which is homogeneous solution የሚባለው ሆሞጂኒየስ ሚክስቸር ናቸው። ከሚክስቸሮች የትኛው ነው? ሆሞጂኒየስ ሚክስቸር ነው። ሚክስቸር ብሮድ የሆነ አይዲያ ነው ያለው። ቅድም ስንጀምር ዩኒቱ ስንጀምር ስለ ሶሉሽን የጀመርነው፣ አሁን ግን ሚክስቸር ውስጥ ገብተን እያወራን ያለው። ከዛም ባውንደሪን እያጠበብን መጣ። ሚክስቸር ሁለት ክላሲፊኬሽን አለው አለን። የመጀመሪያው ምን አለን? ሆሞጂኒየስ አለን። ሁለተኛው ሄትሮጂኒየስ አለን። ሆሞጂኒየስ ሚክስቸር ምን ውስጥ ይካተታል? which is we call it solution ሁልጊዜ ምንድነው? the homogeneous mixture where the solute dissolved in a solvent solute በሶልቨንቱ ወይም ሟሚው በአሟሚው ማለት ስኳሩ በውሃው ማለት ነው። አሟሚው ማለት ነው ውሃ ነው። ሟሚው ማለት ነው ስኳር ማለት ነው። ከዛ ዲዞልቭ ይሆናል at atomic or molecular level በአቶሚክ ሌቭል ሊሆን ይችላል የመሟሟት ሂደቱ የሚካሄደው ወይ በሞለኪውላር ሌቭል ይሆናል መሟሟቱ የሚካሄደው። ግን ምን አለ? ሙመት ወይም መሟሟት የሚባል ነገር ይፈጠራል። ምክንያቱም ሆሞጂኒየስ ሚክስቸር ላይ ሆሞጂኒየስ መሆን አለበት። ሶሉሽኑ መጨረሻ ላይ የምናገኘው ውጤት ምን መሆን አለበት? ተመሳሳይ ወይም ሶሉሽኑ ምንም አይነት ሁለት ቫሪ የሚያደርግ ወይም ቪዚብል የሆነ ባውንደሪ ያለው ነገር ሊታይ ስለማይገባ ማለት ነው። ሌላው ኮላይድ ነው። ኮላይድ አፒር ዩኒፎርም ከሰስፔንሽን የሚለየው ተመሳሳይ ናቸው። ሁለቱም ምንድን ናቸው? ሄትሮጂኒየስ ናቸው። ይሄኛውም ሄትሮጂኒየስ ነው፣ ይሄኛውም ሄትሮጂኒየስ ነው። ቤዚክ ዲፈረንሳቸው ምንድነው? when we see ኮላይድ ምንድነው? አፒር የሚያደርገው ዩኒፎርምሊ ነው የሚገኘው። ዲስፐርስድ ሆኖ ዩኒፎርምሊ ነው የሚገኘው። ሁለተኛው የተሰ ፓርቲክል is large and as solution እንዳልኳችሁ ሶሉሽን ሙቭመንት ስላለው ውስጡ ያሉትን እንትን ማየት አንችልም አይደለ? እዚህ ውስጥ ግን ላርጀር የሆነ ከሶሉሽን በተለየ ሁኔታ ይታያል። ግን ከሰስፔንሽን ያነሱ ናቸው። ሰስፔንሽን ላይ ብዙ የሆነ ሳይዙ ተለቅ ያለ ነገር ነው የሚታየን ዲስፐርስድ ሆኖ። እዚህ ላይ ግን ኮላይድ ግን በጣም ስሞል ሜቢ በማይክሮስኮፕ የሚታዩ ሊሆኑ ይችላሉ። ግን ሄትሮጂኒየስ የሆነ ሚክስቸር ነው። ስሞለር ዛን ሰስፔንሽን እነዛ ዲስፐርስድ የሆኑ ሶሉቶች ምንድናቸው? ወይም ያልሟሙት ነገሮች ምንድናቸው? ዲስፐርስድ ሆኖ ይገኛሉ። ግን ሳይዛቸው ከሰስፔንሽን ምን ያደርግ ሰስፔንሽን ውስጥ ከሚገኘው ያነሰ ወይም በጣም ትንሽ ሆኖ ነው የሚገኙት ማለት ነው። ለምሳሌ
ሶሉሽን ሲሆን እንደምታዩት ምንም አይነት ነገር ቪዚብል የሆነ ነገር አይታየንም። የሚታይ ምንም ነገር የለውም ውስጡ ማለት ነው። ኦልሬዲ ሆሞጂኒየስ ስለሆነ ሙመቱ የመሟሟት ሂደቱ ስለተጠናቀቀ አንድ ሶሉሽን ብቻ ነው የሚታየው ማለት ነው። ኮላይድ ጋር ግን አይታችሁ ከሆነ በጣም ጥቃቅን ነገሮች አሉ። ሰስፔንሽን ላይ ስናያቸው ደግሞ ከኮላይድ በተለየ ሁኔታ ተለቅለቅ ያሉ ብዙ ጊዜ አይታችሁ ከሆነ ይሄኛውን ብዙ ጊዜ አንዳንድ ዲተርጀንቶች ስፔሻሊ የተለያዩ ዲተርጀንት አካባቢዎች ላይ የሚሸጡ ዲተርጀንቶች ታውቃላችሁ ብዬ አስባለሁ። አንዳንድ ጊዜ ምን ይሆናል ውስጡ በጣም ድቅቅ ያለ ነገር ሆኖ ጥቃቅን ነጭ ነገሮች ይኖራሉ አይደለ? እሱ እንደምንወሰዱት እንደ ኮላይድ ወሰዱት። በጣም ትንሽ ነው፣ ስሞል ነው፣ ግን ስታዩት በአይናችሁ ቪዚብል ነው ይታያል። በጣም ስሞል ሆኖ የተበታተኑ ነገር ውሃ መሳይ ሆኖ ግን ውስጡ ግን ምን አለ በጣም ጥቃቅን ዲስፐርስድ የሆኑ ነገሮች አሉ ማለት ነው። እንደዛ አይነት ምን ይባላሉ? ኮላይድ ይባላሉ። ሰስፔንሽን ግን ውስጡ ያሉት ነገሮች ምንድነው ተለቅለቅ ያለ ሳይዝ ያላቸው ናቸው ማለት ነው። የዚህን ትምህርት ሙሉ ክፍል ማግኘት የምትፈልጉ ከሆነ በሉሲ ብሪጅ አካዳሚ ዌብሳይታችን ወይም በሞባይል አፕሊኬሽናችን ማግኘት የምትችሉ መሆኑን እየገለጽን መልካም ትምህርት እንላለን።